ዛሬ በአላህ ፍቃድ አንተ የቀናት ስብስብ በሚል ርዕስ ቆይታ እናደርጋለን። ይህን ርዕስ የመረጥኩት ታላቁ ዓሊም ሐሰን አልበስሪ ረሂመሁላህ በአንድ ንግግራቸው ምን አሉ? የብነ አደም አንተ የአደም ልጅ ወይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ስብስብ ነህ። ኩለማ መዳ የውሙን ከቀን የሆነ ጊዜ በሄደ ቁጥር የሆነ ቀን ባለፈ ቁጥር መዳ ባዕዱክ ካንተም አካል የሆነ ነገር እየተቀነሰ ይሄዳል። ካንተነትህ የሆነ ነገር ይሄዳል። يسلمك الليل إلى النهار ለሊቱ ለቀኑ አሳልፎ ይሰጥሃል። ويسلمك النهار إلى الليل እንደዚሁም ቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። حتى يسلمانك إلى الآخرة ሁለቱም ተባብሮ አንድ ላይ ለአኺራ አሳልፎ እስኪሰጡ አንተ ላይ እንደዚህ ይሰራሉ። ለዚህ ነው ዑመር ኢብኑ አብዱል አዚዝ አምስተኛው ኸሊፋ ተብሎ የሚጠሩት ምን ይላሉ? الليل والنهار ለሊትና ቀን يعملان فيك በአንተ ላይ ስራ ይሰራሉ። فاعمل فيهما አንተም በእነሱ ስራ። ምንድነው? በጊዜ በወቅት ተጠቀምበት። ታዳኛ ጋር ያሳለፍናቸው ቀናቶች ባለፈው አመት በእኛ ያለፉብን ጊዜያቶች እንዴት ሄዱ? እንዴት አለፉ? ራሳችን እንድንፈትሽ ራሳችን እንድንጠይቅ ነው ይህን ርዕስ ያዘጋጀሁት። የብነ አደም ኢነማ አንተ አያም መጅሙዓ። በጣም የሚያጅብ እኮ ነው። አንተ የአደም ልጅ ወይ አንተ የቀናት ስብስብ ነህ። ሱብሃንአላህ። ከቀን የሆነ በሄደ ቁጥር ካንተም አካል የሆነ ይሄዳል። የሰው ልጅ እድሜው በጨመረ ቁጥር አደገ ሄደ አይደለም፣ እያለቀ ነው። 70 ዓመት ከተሰጠ 60 ዓመት ከሞላ 10 ዓመት ቀረህ ነው። ከተሰጠ እድሜ ልክ እየጨመርክ ስትመጣ ካንተነት እየተቀነሰ ነው። ካሴት በፊት እናስታውሳለን። ቴፕ ካሴት ያጠነጥናል አይደል? በአንድ በኩል እየበዛ በአንድ በኩል ያንሳል አይደል? ልክ የኛም ሐያታችን እንደዚህ ነው። አንድ ቀን ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ነው የሚሄደው። ስለዚህ ምን ይጠበቃል ከተባለ ለዚች አጭር ሐያት በዚች ዱንያ ላይ የሆነች ነገር አበርክተን እንሂድ፣ የሆነች ነገር ሰርተን እንሂድ። በጊዜያችን እንጠቀምበት ነው። ጊዜ ታክሲ አይደለም፣ አይጠብቅም ቆሞ እንደሚባለው ይሄዳል። አጭር ናት፣ ይመሻል፣ ይነጋል። ደግሞ አሁን ያለንበት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት የደረሰ ይመስላል። ከቂያማ ምልክቶች አመቱ እንደ ወር፣ ወሩ እንደ ቀን፣ ቀኑ እንደ ወሩ እንደ ሳምንት፣ ሳምንቱ እንደ ቀን፣ ቀኑ እንደ ሰዓት፣ ሰዓቱ እንደ ደቂቃ እንደተባለው ይመስላል። በጣም ይመጣል፣ ይመሻል፣ ይነጋል። ባንዴ ነው እየሄደ ያለው። ታዲያ በዚች አጭር ሐያታችን ምን አበርክተናል? ምን ይዘናል? ምን ሰርተናል? ለዚህ ነው ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ሲመክሩ ምን አሉ? اغتنم خمسا قبل خمسة አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸዋል። اغتنم خمسا قبل خمس አምስት ነገር ከመምጣታቸው በፊት አምስት ነገር ተጠቀምባቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዲህ አሉ፣ اغتنم خمسا قبل خمس አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው። ምንድነው ይሄ? ከጊዜ ጋር ከወቅት ጋር ከኛነታችን ጋር የሚያመላክት ነው። ሸባበቀ ቀብለ ሐረሚካ አሉ። መጀመሪያ ወጣትነትን ተጠቀምበት፣ እርጅና ከመምጣት በፊት። ወጣት እስላም ካንተ ብዙ ይፈልጋል። ወጣት አንተ የመስጊድ ውበት ነህ። ወጣት ውበት አንተ ያንተ ውበት መገለጫ መስጊድ ነው። መስጊድ ደግሞ ያንተ ውበት ነው። አንተ የመስጊድ ውበት ነህ። አንተ ከሌለህ መስጊዱ አያምርም። ወጣት የመስጊድ መገለጫ ነህ። ከመስጊድ ርቀ ውበትህ የለም፣ ውበትህ ይጠፋል። መስጊድም ያለ አንተ አያምርም። ወጣት በነብዩ አለይሂ ሰላቱ ወሰላም ዘመን እነዛ ሸባቦቹ ወጣቶቹ የረሱልን አለይሂ ሰላቱ ወሰላም ዲን ረድተዋል፣ አገልግለዋል። ወጣትነት እድሜ ትልቅ ቦታ አለው። ስለዚህ ሸባበቀ ቀብለ ሐረሚክ ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት። አባቶችን ብትጠይቁ የትኛው እድሜ ያስደስታቸዋል ቢመለስ ቢባሉ የወጣትነት ነው። ይሄ ወጣትነት እድሜ ብዙ ኢነርጂ ብዙ ኃይል ያለበት ኸይር ነገር ልሰራ የምትችልበት ወቅት ነው። ዛሬ ካልሰራ ነገ መስራት አትችልም። በሽምግልና ላይ ብዙ ነገር ልስራ ማለት አትችልም። ብዙ እንቅስቃሴ ላድርግ ማለት አትችልም።
ለዚህ ነው አላህ ርዝቅን የከፈተልህ ወጣት በዚህ ወጣትነት እድሜ ሐጅ ይድበት ዑምራ ይድበት እድሜ ከሄደ በኋላ ሐጁን ለማከናወን ከባድ ነው አላህ በሰጠህ እድል መጠቀም ነገ የውመል ቂያማ የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ሰዓት አላህ እርሱ አርሽ ጥላ ስር ከሚመድባቸው ሰዎች መካከል አንዱ ማን ነው ወሻቡን ነሻ في عباده الله عز وجل ወጣት አላህን በመገዛት እድሜውን ያሳለፈ የጨረሰ የወጣትነት እድሜ ትልቅ ቦታ አለው የመጀመሪያው ነው ሁለተኛው ወሲሐተከ قبل سقمك ጤንነትን ተጠቀምበት በሽታ ከመምጣት በፊት والله በዚህ ዘመን በጣም ዱዓ ልናደርግበት የሚገባው ጉዳይ ቢኖር የጤና ጉዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ጥንት ነው ዱዓ ያደረጉበት የጤና ጉዳይ እጅግ አስፈላጊ መሆኑን አጎታቸው አባስ ኢብኑ አብዱል ሙጠሊብ እንደው እስቲ ዱዓ አስተምሩኝ አላህን አጥብቄ መለምነው ብሎ ሲጠይቃቸው አላህ አፊያ እንዲለግስ አላህን ለምኑ አሉት አፊያ والله የአፊያ ጥቅም ሚያቀው አፊያው የተነጠቀ ነው አሲሐቱ ታጁን አላ ሩኡስ الاسحا لا يعرفها الا المرضى العلماء ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት በሽተኛ እንጂ ማንም አቃተም አላህ ጤናውን ሲለግሰን በሰጠን ሰዓት ጊዜ አልহামዱሊላህ ልናመሰግን ይገባል ስንትና ስንት እህት ወንድሞች አሉ ሆስፒታል የተኙ ጧትኛ ለውዱ ብለን ውዱ ስናደርግ ስንታጠብ ወይም ደግሞ ፊታችን ላይ ትንሽ ሲነቃ እንበለበለ ስንታጠብ ስንት እህቶች ወንድሞች አሉ ኩላሊቶቻቸው የሚታጠቡ አላህ ይፈውሳቸው አላህ ያሽራቸው ስንቱ በልብ ህመም ስንቱ ካንሰር ተብሎ በሽታ ላይ ወደቃል ጤንነት ትልቁ ኒዕማ ነው አላህን እናመሰግን ስለዚህ ጤና ሰጥቶ በጊዜ ተጠቀምበት ጤነኛውና መስጊድ ተመላለስበት ጤነኛውና ከአላህ ጋር ተዋወቅበት ለምን በሽታ መጥቶ ቤት ብትቀመጥ በሽታ መጥቶ በሆነ ዑዝር ከኸይር ነገር ብትቋረጥ ማለት መስጊድ ከመምጣት ብትቋረጥ አላህ ቤት ብትሰግድም አልጋ ላይ ተኝተ ብትሰግድም መስጊድ መጥተ እንደሰገድ ካርጎ አላህ ይጽፍልሃል ስለዚህ ፍርሳን እድል ነው ያን እድል መጠቀም ነው ያለንበትን ወቅት ይሄን እድል እኮ ይሄ እንደዚህ ነገሮች والله ትኩረት አድርገን እንድናስበው የሚያደርግ ነው አይደለም የመሬት መንቀጥቀጡ አልበዛም ለመር ነው አይደል ዛሬም ንዝረት ተሰማ ነገም ንዝረት ተሰማ አዳብ ታረግ ነው ስጋቴ ታቃላችሁ ወንድሞች እህቶች ስጋቴ ለምደነው በቃ እንደለመደው ዛሬም ንዝረት አለ ይሄዳል እያልን እንደው ገፍላ ላይ ሆነን በተዘናጋንበት ሰዓት ከባዱ የመሬት መንቀጥቀጥ መጥቶ ይዞን እንዳይድ ሰጋለሁ ይሄ ማስጠንቀቂያው ተውባ እንድናደርግ ነው ይሄ ማስጠንቀቂያው ወደ አላህ እንድንቀርብ ነው ደውል ነው ወንጀላችን ገዘፈ በዛ ያ ረብ ማረን እንድንል ነው አላህ በየጊዜው የሚያመጣው በየጊዜ ይናገራል ቱርክና ሶሪያ ድንበር እኮ በአንድ ደቂቃ 26 ሰከንድ ሱብሃንአላህ 2 ደቂቃ ባልሞላ ሰዓት ስንት ህዝብ አለቀ ስንት ህንጻ ወደመ በምን በመሬት መንቀጥቀጥ የሱ ትእዛዝ ከመጣ የሚመልሰው የለም ስለዚህ ይሄ ወቅታችን አላህ የሰጠን ወቅት ተውባን በማድረግ استغفار በማድረግ ልንጠቀመው ይገባል በሶስተኛ ምን አሉ ወጊናከ قبل فقرك ሀብትን ተጠቀምበት ድህነት ከመምጣት በፊት ብልጥ ጮሌ ቀብሩ ሲገባ ለቀብሩ የሚያመቻች ሰው ነው ብልጥ ማለት الكيس من دان نفسه وعمل لما بعد الموت ብልጥ ጮሌ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በእስልምና ቋንቋ ብልጥ አራዳ ማለት አንግም ይሰራ አይደለም አራዳ ማለት በእስላም ቋንቋ ማን ነው ከቀብር በኋላ ላለው ከዚህ ዱንያ ሀያት በኋላ ላለው አገሩ ስንቅ ያዘጋጀ ነው ብልጥ ማለት በእስላም ቋንቋ አራዳ ይሄ ነው ከአላህ ጋር ይተዋወቀ ነው ብልጥ ማለት ከአላህ ጋር ይተዋወቀ ነው አሪፍ የሚባለው ያ በእስላም ቋንቋ ሀብትን ተጠቀምበት ምን ሰርቻለሁ ያንተ ገንዘብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለብሰ የጨረስከው በልተ የጨረስከው ወይም ደግሞ አላህ ብሎልህ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው የሆነች ነገር የበኩሌ ማድረግ አለብኝ አላህ ገንዘብ ሰጥቶኛል እዚህ ጋር የሆነ ነገር ማድረግ አለብኝ ለኢስላም በገንዘብ የሆነ ነገር ማበርከት አለብኝ ቀብሬን የሚያበራልኝ ነገር የሆነ ነገር ሰርቼ መሄድ አለብኝ ያንዳንዳችን የሐላፊነት አለብን ይሄን ልናስብ ይገባል አለዛ ወራሽ ይመጣል ወራሽ ይወርሰዋል ወይ ኸይር ነገር ይሰራበታል ወይ መጥፎ ነገር ይሰራበታል የሰው ልጅ ሰደቃ የሚመኘው መች መሰላችሁ ሞት ሲመጣበት ነው አላህ ቁርአን ላይ እንደገለጸው
يا أيها الذين آمنوا أنفقوا مما رزقناكم إن أنت أمناش سوت شوي إنك كستنا شيء لجسوا على متى من قبل أن يأتي أحدكم الموت عندك شلي موت كممتات بفيد فيقول كمالة بفيد ربي جتاي وي لولا أخرتني إلى أجل قريب دنيا علي تنش جزء بالتقويين جزء بالصدق فأصدق صدق أوت أنا بريلا علماء وجمنالو يسولج كسراو كله بلاج ونمي تسايو بزا ساعات صدقة نوالو صدقة أوت أنا بر وأكون من الصالحين كدقاقوت مون نبران الله من على ولا يؤخر الله نفسا إذا جاء أجلها عندك نفس جزواي متى ساعات يدرس ساعات الله عزقياتم وداونه أجل سمتا رجوزنات تولد أيلم أجل سمتا أرتلانتنو نات هباتوني كبروا لسه جزء نستو أيلم أجل سمتا مشرانو عند سامنتونو جنا أقولون الجرسم مشرناتون الجرسم أرجنا فتاي بالإزنانا أيلم تنشنو يبورك إيدك أيلم إذا جاء أجلهم لا يستأخرون ساعة ولا يستقدمون عند الساعة ودفيت ودوا إلى بزاو ساعة ملك الموت يزوت يدال لما أنما يكر عندك أن نبي الله سليمان قا عندن قدا متى سليمان اللي زيراتشو سليمان قدا الله بزوستو تاسطواتشو ملك الموت بزاو ساعة متى إيه ملك الموت يعني بالله سليمان قدا تكر أدرقو يا عيوال كذا زيراتشو ملك الموت حيدا يعني بالله سليمان قدا ما نوي በጣም ኳቶ ኮረብኛ ፈጠጠብኝ አላት ሱማ መለከ الموت ነው አሉት ድንግጥ አለ እንደ አንተ አላህ ነብይ ወደ ሌላ ሀገር ወሰደኛል በቃ ወሰደኝ እሳቸው በነፋስ ደግሞ ለክኛ በአውሮፕላን በሄሊኮፕተር አንድ ሰው ከአንድ ሀገር ወደ አንድ ሀገር እንደሚጓጓዘው በነፋስ ከአንድ ሀገር ወደ አንድ ሀገር አላህ ይሄን አቅም ሰጣቸው ያጓጉዙ ነበር ሩቅ የተባለ ሀገር ወሰዱት መለከ الموت በንጋታው መጣ ነብዩላህ ሱለይማን ጋር ጠየቁት ትላንት የመጣውን እንግዳይን ለምንድነው በደንብ ያየው አሉት እንደው ገርሞኝ እኮ ነው አላህ እንዴ የተባለ ሀገር ላይ ከዙሁር በኋላ ሩሁን እንደወጣው አዘዘኝ ይህ ደግሞ ረፋዱ ሰዓት ዱሃ ሰዓት ነበር መጀመሪያ የነበረው በዚህ ሰዓት እዚህ ያየሁት አላህ አዘዘኝ እዛ ይሄ ያለው እዚህ ለማንኛውም ያ አላህን ትእዛዝ ፈጽም ብዬ ሲሄድ እዛው እየተጠባበቀኝ አገኘሁት ሩሁን አወጣውታል ማንንም ያመልጥ የለም ስለዚህ ለዛ አንተነ ዛሬ ተዘጋጅተ መሄን ነው አራተኛ ወፈራጊከ قبل شغلك ፈራይህ ትርፍ ጊዜ ትርፍ ሳይሆን በቃ ያለ አላህ የሰጠን ጊዜ ቢዚ ከመሆን በፊት ተጠቀምበት ዛሬ አላህ ይዘንልን ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል በምን እንግደለው በእስላም ቋንቋ ወንድሞች እህቶች ጊዜ ፈረንጆች ወርቅ ይሉታል አይደል ከዛ በላይ ነው ሰይፍ ነው ህይወት ነው ጊዜ አንድ ዓሊም ምን አሉ خير ነገር ሰርተ ጊዜን በخير ካልቆረጥከው እሱ ራሱ በሸር ይቆርጣል ስለዚህ ጊዜን ተጠቀምበት ጊዜ ነገው መልቂያማ እንጠየቃለን እኮ የሰው ልጅ ከቆመበት ቦታ ንቅንቅ አይልም አራት ጥያቄ እስኪጠየቅ وان عمره فيما افنى ስለ እድሜው ይጠየቃል 80 60 60 40 ሰጠው በምን ጨረስከው ይላል አላህ በእስላም የተወደደው ማን ነው خير الناس ከሰው ሁሉ በላጭ ማን ነው من طال عمره وحسن عمله ادميو رزمو سراو ያማረለት ነው ከሰው ሁሉ ሸረኛስ ادميو رزمو ስራው የተበላሸበት ነው ስለዚህ ስለ እድሜ ይጠየቃል ከእድሜ ተነጥሎስ وان شبابه فيما ابلاه ወጣትነትን በምን አበሰበስከው በምን ጨረስከው ተነጥሎ ይጠየቃል ከጊዜ ጋር የተያዘ ነው ይቀጥልና ስለ ገንዘብ ይጠየቃል ሰጥቼህ ነበር ይላል አላህ መጀመሪያ ከታ መጣው ነው ሶርስ ምንጩ በሐላል ነው አዎ ማሻአላህ ወዴት ወሰድከው ምን አረክበት ምን የሚጠቅም ነገር አረክበት خير ነገር ወይ ሸር ነገር እንደ ምሳሌ ዳንስ ቤት ናይት ክለብ حرام ነገሮች ለዚህ አመቻቸ አንዳንዱ እኮ አለ እኔ ለእንት ነይቻ ለምን የሆነ አንድ ሙዚቃ ኮንሰርት ነው እንደዚህ ነይቻለሁ እንደው ባለንበት ተጨባጭ ለኢስላም ስንሰራ የሆነ አካል ብቻ አይደለም ለኢስላም የሚሰራው ለኢስላም ሁሉም መስራት አለበት ከዚሁ ከገንዘብ ጋር ስለተያዘ ላንሰው ለኢስላም ሁሉም መስራት አለበት ረሱል አለይሂ ሰላቱ ወሰለም ዙሪያ አቡበከር ነበሩ ዑስማን ነበሩ ዑመርም ነበሩ አብዱራህማን ኢብኑ አውፍ ነበሩ ኻሊድ ነበረ ሐምዛ ነበረ አባ ሁረይራ ነበሩ አብዱላህ ኢብኑ መስዑድ አብዱላህ ኢብኑ አባስ ነበሩ
ዓሊሞች ነበሩ ባለሀብቶች ነበሩ ቁዋ ያላቸው ጠንካሮችም ነበሩ ታዲያ ምን አደረጉ ነብዩ አለይሂ ሰላቱ ወሰለም ዙሪያ ላይ ያሉት ለኢስላም የበኩላቸውን አደረጉት ሁሉ ለኢስላም ሁሉም የበኩላቸውን አደረጉት እነዚህ ሶስቱ አካላት ለኢስላም የበኩላቸውን አደረጉ አቡበከር በገንዘባቸው ኢስላምን የሆነ ነገር አደረጉ ሐምዛ በጉልበታቸው ለኢስላም የሆነ ነገር አደረጉ አባ ሁረይራ በእውቀታቸው ለኢስላም የሆነ ነገር አደረጉ ኢስላም ማለት ይሄ ነው ስለዚህ ሀብት ያለ አይኔ ገንዘብ ነው ያለኝ ዕውቀት የለኝም በቃ እኔን አይመለከተኝም ይመለከታል ምን ዳዕዋው ማገዝ መርዳት ያንተ ኃላፊነት ነው ለምሳሌ እስላማዊ ሚዲያዎች በየቦታው ሄደው ዜናውን እንዲዘግቡ ሙስሊሙን እንዲያነቃቁ ስለ ሙስሊሙ ጉዳይ እንዲያደርጉ ከጎናቸው ልትሆን ይገባል ልደግፋቸው ይገባል ዑለማዎችን ልደግፍ ይገባል ጉልበት ያለው በጉልበቱ ለኢስላም መስራት አለበት ዕውቀት ያለው በዕውቀቱ ለኢስላም መስራት አለበት አባ ሁረይራ 5374 ሐዲሶችን ለዚህ ኡማ አሰራጩ ባላቸው ነገር ሰሩ ምስኪን ናቸው አባ ሁረይራ አታ አንዳንዴ የሚበሉት ያጡ ነበር አባ ሁረይራ አንድ ቀን አያቱ ሰደቃ አነበቡ አቡበከር ማሻአላህ አሏቸው አልገባቸው ዑመርም ሲያልፉ አባ ሁረይራ ቀሩ ማሻአላህ አሏቸው ነብዩ ሲያልፉ ነብዩ ላይ ሲያነባቸው ነብዩ ሰለላሁ ዐለይሂ ወሰለም ገባቸው ና ተከተለኛል አባ ሁረይራ በግልጽ መናገር ፈርተው ምንድነው ቀዩን ነገር ሆኛለሁ ቸግሮኛል አድርጉልኝ አባ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ተከተለኝ አሏቸው ተከተሏቸው ቤት ውስጥ ምን አለ አንዲት ኩባያ ወተት አለ አንዲት ኩባያ ወተት በላ አባ ሁረይራ እዛ አህሉ ሱፋሉ ሰለላሁ ዐለይሂ ወሰለም በረንዳ ነብዩ ሚንከባከባቸው ነብዩ ሰለላሁ ዐለይሂ ወሰለም ሚንከባከባቸው ምስኪኖች አሉ ብዙ በላ አሰልፈ ይዘልኝ ነው አባ ሁረይራ አንድ ኩባያ ወተት ለማንቱ ግን ነብዩን ያዘዙኝ ላድርጋው ጠሩ በር ላይ ቆሙና አባ ሁረይራ አስገባልኛል ሁሉም ይገባል ይጠጣል ይወጣል የነብዩ ሙዕጂዛ ይታየበት ነው ሁሉም ይገባል ጠጥቶ ይወጣል ሁሉም ሰሃቦች ጠጡ ነብዩ ሚንከባከባቸው ማን ቀራ እኔና እርሱ ጠጣሉ አይ እርሱ ጠጣሉ አይ አንተ ጠጣሉ አባ ሁረይራ ጠጡ አሁንም ድገም አሉት ጠጡ አሁንም ድገም በሶስተኛው ጠጡ አራተኛው ልስላቸው አረሱላህ ቦታ የለኝም ማለት ጥግባል የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ ይታየበት ነው ማለት እንዲህ ነበረው አባ ሁረይራ ተቸግሮም ብሎ ለኢስላም የሆነ ነገር አበርክቷል ስለዚህ በኢስላም አባ ሁረይራ ማነው አቡበከር ለኢስላም ሲባል ሙሉ ሀብቱን አምጥቷል ዑመር አንድ ቀን እንኳን አቡበከር ጋር ሊፎካከር ዛሬ አቡበከር መቅደም አለብኝ ብሎ የንብረቱን ግማሽ ቀላል እኮ አይደለም والله የንብረቱን ግማሽ ይዞ መጣ ዛሬ አቡበከር መብለጥ አለብኝ ብሎ ምን አመጣ ግማሹን ለቤተሰቦች ግማሹን ተውቃል አቡበከር መጣ ምን አመጣ አንተስ ሁሉንም አሉ ለቤተሰቦችስ አላህና መልእክተኛውን ትችላቸው ዑስማን በአንድ ዘመቻ ላይ ብዙ ወጪ ሸፈነ ካምቦላ ዑስማን የሰራው ነገር አይጎዳውም እስከሚባል ድረስ ምንድነው ወንድሜ በአላህ አቅም ለኢስላም የሆነ ነገር አበርክት የሆነች አካባቢ የሆነ ነገር ሲበላሽ እዛጋ ክፍሮት ኃይሎች የሆነ ነገር ሲባል እነከለ ያሉ አትበል እነከለ የምትላቸው ምናልባት መሳፈሪያ አጥተው ሊሆን ይችላሉ እነከለ የምትላቸው እዛ ሄደው መኝታ ሚዙበት አልጋ ሚዙበት አጥተው ይሆናሉ ትራንስፖርት ላይ ኖራቸው ይችላል ክፍለ ሀገር ስለዚህ አንተ የኔ ማመቻቸት ሐላፊነት አለበት ለኢስላም ሁሉ ሐላፊነት አለበት ኩልኩም ራኢን ወኩልኩም መስዑሉን عن رعيته እኔ በጣም የሚያጅቡኝ አንድ ዓሊም ነበሩ ከባህር ማዶ የነበሩ አብዱራህማን ኢብኑ ሰሚት የሚባሉ ትልቅ ዓሊም ናቸው እኚህ ዓሊም የሰሩትን ስራ ላካፍላችሁ አፍሪካ ላይ መጥተው የሰሩ ናቸው አብዱራህማን ኢብኑ ሰሚት የሚባሉ ትልቅ ዓሊም ናቸው አፍሪካ ላይ መጡና 860 መድረሳዎችን ገነቡ 5700 መስጂዶችን ገነቡ እሳቸው እኮ እስያ ውስጥ ነው ያሉት ግን አፍሪካ ላይ መጥተው 9900 የጉድጓድ ውሃ ቆፈሩ በእጃቸው ከ5000 በላይ የሚጠጋ ሰው እስልምናን ተቀበለላቸው ሩቅ ናቸው ግን ለኢስላም የሆነ ነገር ይመለከተኛል ብለው የሰሩት ማለት ነው ስለዚህ እኔስ ምን አደረኩኝ ምን አበረከትኩኝ ከኔ የሚጠበቅብኝ ምንድነው ሁላችን መጨረሻ ረሱላህ ሰለላሁ ዐለይሂ ወሰለም ሐዲሱን ይቀድሙ ሲዘጉት ምን አሉ
وحياتك قبل موتك بحياة اسكال لموت አገልግለ ሂድ ስንሞት ስራችን ቤተሰቦቻችን ንብረቶቻችን ይከተሉናል መኪናውም ተሸክሞን ጀናዛችን ይዞ ይሄዳል አልጋውም ይሄዳል ከዛስ ቤተሰብም አልጋውም ይመለሳል ከኛ ጋር የሚቀረው ማን ነው ስራችን ናት ወይ ጀነት የሚያስገባን ወይ ጀሃነም የሚያስገባን ምን አዘጋጅቻለሁ ብልጥ ጮሌ ማለት ለነገ አገሩ ስንቅ ያዘጋጀ ነው ስለራሱ የሚተሳሰብ ነው እኛ ብዙ ጊዜ ሌላ ሰው ጋር እንቀስራለን አይደል ነውርም አይብ ከሆነ ሰው ጋር ላ والله ሞኛን ነው በቃ በራሳችን ቢዚ ነን ጡባ لمن شغلت عيبه من عيوب الناس ጡባ ማለት ጀነት ተረጋገጠችለት ጀነት አገኘ ማን የራሱ ነውር ከሌላ ሰው ነውር ቢዚ ያደረገው የሰውን ስንፈትሽ እኛነታችን ረሳለን ምንም ሳንሰራ ቀብር እንገባለን ግን ራሳችን ምን ተሳሰብ ከሆነ ምን ሰራው ምን አዘጋጀው ብለን ሂሳብ ኦዲት አንድ ነጋዴ ዛሬ ወጪ ይሄ ነው ገቢ ይሄ ነው ኪሳራው አለ ያለ እንደሚለው አንድ ሙስሊም ሁሌ ሂሳብ ሊያደርግ ይገባል ዛሬ እስቲ ምን ኸይር አለኝ ምን ያበላሽውት ነገር አለ ስንት ጀማዓ ሰላት በወቅቱ ሰግጃለሁ ራስን መፈተሽ መጠየቅ ዑመር እንዳሉት ሐሲቡ አንፉሰኩም قبل ان تحاسبوا وزينوها قبل ان تؤذنوا ስራዎቻችሁ መዝኑ ከመመዘናችሁ በፊት ስለዚህ የሆነሽ ነገር መስራት ራሳችን መፈተሽ ማድረግ ኡሙ ሱለይም አብዛኞቻችሁ ታውቁታላችሁ ኡሙ ሱለይም ታላቋ ሷሐቢት በጣም ጀግና ሴት ናት አባ ጠላን ስታገባ የአነስ ብኑ ማሊክ እናት ናት አባ ጠላን ስታገባ ለኢስላም የሰራችው ነገር በጣም ያጅብ ነበር አባ ጠላሃ ፈለጋት ኡሙ ሱለይም ወደዳት አንቺን ማግባት ፈልጋለሁ አላት ምን እንዳለች ታውቃላችሁ አንተ እኮ ለእንጨት ነው የምትሰግደው ጣዖት ነው የምታበልቀው እንዴት ብለህ ነው እኔ ልታገባ የምትችለው ታዲያ ምን ላድርግ እኔ መህሬኑ ራሱ ማድረግልህ እስልምና ነው አለች መህሬ እስልምና ነው ሻሃዳ ከያዝክ መህሬ እሱ ነው አለች ራሷን አሳልፋ ለኢስላሚው ነገር ያደረገች አንድ ሰውን ከጀሃነም ያዳነች ኡሙ ሱለይም አባ ጠላን በዚህ መልኩ ነው ያገባቸው ኢማም ቡኻሪ ረህመቱላህ ዐለይሂ ቡኻሪ ሲባል እንግዲህ ታውቃላችሁ እውነት እኔ ስለ ቡኻሪ ከማንሳቴ በፊት እንደው እቺን ዱንያ ለቀን ስንሄድ ስማችን ማን ነው ማሻአላህ ከሊኩ ከመባል ላይ ወይስ ኡፍ አላህ ገላከለን ከየትኛው ነው እስቲ ራሳችን ቆም ብለን እናስብ ማናችንም አይቀርልም እንገባለን ቀብር ግን ከየትኛው ነው ምትጠራው በምንድን ነው ኢማሙ ነወዊ ሲባል ሰማላችሁ ኢማሙ ነወዊ ሚስት የላቸው አላገቡም ልጅ የላቸው ገና በጧቱ ነው የሞቱት በ45 ዓመታቸው በሂጅራ 631 ላይ ተወለዱ 676 ላይ ሞቱ ዱንያ ላይ 45 ዓመት ነው የቆዩት ግን ይሄው ዛሬ ኢማሙ ነወዊን የማይጠራ ሰው የለም ሁሉም የሳቸው ልጅ ነው ማለት ነው ለምን በየመስጊዱ ሪያዱስ ሷሊሂን ማይቀራበት የለም ከቁርአን ቀጥሎ እኮ ይላል አንድ ዓሊም ሲያስቀምጡ ሪያዱስ ሷሊሂን በጣም የሚነበብ የሚቀራ ኪታብ ማን የጻፉት ኢማሙ ነወዊ 40 ሐዲስ ኡሰይሚን ሲናገሩ ወደ 50 የሚጠጋ ዑለማዎች ጽፈውታል 40 ሐዲስ መሽሁር ሆኖ የታወቀው ግን የኢማሙ ነወዊ ነው ምናልባት የኢኽላሳቸው መጠን ይሆናል ብሎ ይናገራሉ ኡሰይሚን ረህመቱላህ ዐለይሂ ሁሌ ይታወሳሉ ኢማሙ ነወዊ ረህመቱላህ ዐለይሂ ይባላል ለምን ዱንያ ላይ የሆነ ነገር አበርክቶ ስለሄዱ ሰሂህ ሙስሊምን እኮ ለመጻፍ 2 ዓመት ፈሽቶባቸዋል ጎናቸው ፍራሽ አልነካም ነበር ይባላል ያን ሲጽፉ ያን ኪታብ ሸርህ ሲያደርጉ ማለት ነው አንድ ቀን የሆነ ሸት ነገር ለመግዛት ሳንቲም አጡ ያው ስሙን ይለበለው ሳንቲም አጡ ወቅቱ ኢንሻአላህ ጀነት ላይ እንገናኛለን ብሎ ሄዱ በዚህ ሁኔታ ዑለማዎች እንዲያልፏል ግን ለየሆነ ነገር አበርክቶ ሄደዋል ቡኻሪ መሐመድ ቢን እስማኤል የቲሞኑን ያደጉት እኔ እሳቸው የከፈሉት መስዋዕት ያጅበኛል ኢማም ቡኻሪ ከእስልምና ከቁርአን ቀጥሎ ትክክለኛ የሐዲስ ምንጭ ተብሎ በቁጥር 1 የሚያዘው ምንድነው ሰሂህ ቡኻሪ ነው አይደል ኢማም ቡኻሪ ይሄን ሐዲስ እንዴት ነው የሰበሰቡት እናትየው ንብረት ሽጣ ምን ብላ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዲሰበስቡ ለወጪ እንዲሆናቸው ብላ 1000 ዲናር ዲርሃም አይደለም ዲናር የወርቅ ገንዘብ ነው ሰጠቻቸው መንገድ ጀመሩ አንድ ቀን
ሚሳፈሩበት መርከብ ነበረ ተሳፈሩ አጠገባቸው አንድ ሰው ቁጭ አለ ልክኛ መንገድ ስንወጣ ወደ ውጭ ሀገርም ስኬድ አጠገብ ላይ ወንበር ላይ ሲቀመጥ እንዴት ነህ ሰላም ነህ ከየት መጣ ንቀያየራል ሰላምታ እንለዋወጣለን አንድ ሰው እንደዚህ ሰላምታ ተቀያየሩ ኢማም ቡኻሪ እኔ የነብዩን ሐዲስ ልሰበስብ እንዲላድርግ እናቴ 1000 ዲናር ሰጣኝ ብለው ተናገሩ ሰውየው ማፊያ ነበርና 1000 ዲናር ውስጥ ገባል ትንሽ ሲቆይ 1000 ዲናር ጠፍቶኛል ይፈተሽልኝ ሰው ኢማም ቡኻሪ ነው ብሎ አላስመዘገቡ ሲበጠብጥ እስቲ ተብሎ ሲፈተሽ 1000 ዲናሩ የለም ዝም ብሎ ነው የሚበጠብጠው መንገዳችን እንቀጥላሉና አጠገባቸው መጣ ሄድ ሰውዬ የተወሰድከው አላቸው ባህር ውስጥ ከተትኩት አሉሳቸው 1000 ዲናር ሙሉ ባህር ውስጥ ከተትከው ለምን ነግሬሃለሁ የነብዩን ሐዲስ ልሰበስብ ነው የመጣሁት ብያለሁ ሐዲስ ሰሂህና ضعيف አለው አይደል ضعيف ከሚሆንበት አንዱ ምንድነው ሲልሲላው ላይ እዛ ሰነዱ ላይ እከለ የሚባል ሚዋሽ ሰው አለ ታማኝነቱ ምናምን ይታያል ስለዚህ እኔ ደግሞ የነብዩ ሐዲስ ላይ ችግር እንዲፈጠር ስለማልፈልግ 1000 ዲናር ይቤድብኝ ይሻላል ሐቃቸው ለኢስላም የከፈሉት ለነብዩ አለይሂ ሰላቱ ወሰለም የከፈሉት መስዋዕት ማለት ነው ስለዚህ እኔ ማድረግ አልችልም አንበል ሁሉም ባቅሙ ለኢስላም የሆነ ነገር ያድርግ ماذا قدمت لهذا الدين ለዚህ ዲን ምን አበርክታል ምን ሰርተሃል የሆነ ነገር ማድረግ ሁላችንም ኃላፊነት አለብንና ዳዕዋ ማድረግ ማለት የግድ መድረክ ላይ መቀመጥ ብቻ አይደለም በሰው አንደበት ዳዕዋ ማድረግ ይቻላል ሚዲያዎቹ በደንብ እንዲሉ እንዲጠናከሩ ማድረግ አንዱ ኃላፊነት ነው በሰው መጽሐፍ ዳዕዋ ማድረግ ይችላል ጥሩ የተጻፉ ስለ እስላም የተጻፉ መጽሐፎችን በየቋንቋው ለማህበረሰቡ ክፍለ ሀገር ላይ ማዳረስ ዳዕዋ ነው በገንዘብ የሆነ ነገር ማድረግ ዳዕዋ ያን የሁላችንም ኃላፊነት ነው ይሄን ስናደርግ ለኢስላም አበርክተናል እንጂ እኔ አይመለከተኝ የሚባል ነገር የለም በእስላም ቋንቋ የሆነ ነገር ማድረግ ነው የመጨረሻ አንድ ታሪክ ነግራችሁ ፕሮግራሜን ልዝጋው ተንክ ወንድሜ ካለ እስቲ ለኢስላም የሆነ ነገር አበርክት አላህ ከዛ ፈተና ነጃ ይልሃል ወይ የሆነ ሱስ ላይ ወድቀሃል ስለዚህ እኔ አይመጥነኝም እንደዚህ እንት ላይ ወድቄ አትበል አንተ ኸይር ስራ ላይ ነህ አላህ ከዛ ነገር ፈንቅሎ ያውጣል ኢነል ሐሰናት يذهبن سيئات እንደተባለው አባ መህጀን الثقفي የሚባል ሱሐባ ላስተዋውቃችሁ አባ መህጀን الثقفي በጣም ጀግና ሱሐባ ነው ሙጃሂድ በጣም ታጋይ ነው ግን አላህ በአንድ ነገር ፈተነው በምን ኸምር ይጠጣል የቃዲስያ ጦርነት ላይ ሳዕድ ኢብኑ አቢ ወቃስ በሚመሩበት ጦርነት ላይ ልክ ጦርነቱ ሊጀመር አካባቢ ላይ ትንሽ ሞቅ ካረገኛልና ወሰዱ ሳዕድ ተቆጡ በዚህ ከባድ ሰዓት እንዴት ኸምር አሉና እስር ቤት ከተቱት እስር ቤት ሲገባ ውስጡ ተሰማው በቃ ያለው በአላህ መንገድ ሸሂድ አለመሆን የዛሬ ድል ማምለጡ ውስጡ ተሰማውና ግጥም መገጣጠም ጀመረ ያለውን ነገር በቃ እየተሰማው የሳዕድ ሚስት ሐፍሳ ምትባላለች ጠራት እንደው በአላህ ይሁንብሽ ፍቺኝና የዛሬውን ጦርነት ላካሄድ የዛሬው ጂሃድ አምልጠኝ ከሞትኩኝ ትገላገሉኛላችሁ ከተረፍኩኝ ደግሞ እጄን አምጥቼ ሰጥሻለሁ ታስርኛለሽ አላት የባለቤቴን ትእዛዝ አልጥስም ብላ እንቢ አለችው ከዛ ግጥም ምን ሲገጣጥም ምን ሲል ውስጧ ተሰማት አንዳንድ ዘገባ ላይ እስቲኻራው ላሰገደች ይባላል ፈታችሁ በልቃ ምትባል የሳዕድ ኢብኑ አቢ ወቃስ ፈረስ ነበር ሳዕድ ኢብኑ አቢ ወቃስ በዛ ጦርነት ላይ እግራቸው ስለቆሰለ ከፍ ያለ ቦታ ላይ ሆኖ ነበር ጦርነቱ የሚከታተሉት የሚመሩት ፈረስ ሰጣችሁ ፈረስ ያዘ ፊቱን ሸፈነና ገባ አላህ የሰጠው ትልቅ ስጦታ ስለነበረ ደረማመሳቸው አላህ በሱ ምክንያት ድሉን ለማን አደረገው ለሙስሊሙ አረገው ሳዕድ ኢብኑ አቢ ወቃስ በጣም በመገረም አባ መህጀን ነው እንዳልል አስርጀዋለሁ አለ ፈረሴናት እንዳልል እሷንም ትቻት ምትቻለሁ ይህ ጀግኔ አላህ ባሪያ ማን ነው በጣም ተገረሙ ጦርነቱ አለቀ አባ መህጀንም እጁን ሰጥቶ እስር ቤት ውስጥ ገባ ቃሉም ሞላ እንዴት ነበር ስትለው አራ አላህ አንድ ጀግና አላህ ባሪያ ላከልን እንደው በቀላናት እንዳል ፈረስ የሷዚናት አባ መህጀን እንዳልል እሱ እስር ቤት ነው አለ እሱ ራሱ ማለች ሳዕድ አለቀሱ የዘይነት ተሰጦ ያለው ጀግና የሆነ ሰው አላህ ባሪያ እንዴት በዚህ ነገር ላይ ሊፈተን ካም በኋላ ላልገርፍህ አሉት አባ መህጀን ምን አለ እኔም ካም በኋላ ላልጠጣ
ስትገርፉኝ ከፋራ ነው እዚህ ነው ቅጣቱ የሚራገፍልኝ ከተዋችሁኝማ የጀሃነም እሳት ነው ያለብኝ እኔም አቆማለሁ አለ ኢነል ሐሰናት ዩዝሂብነ ሰይአት ስለዚህ ወንድሜ በሆነ ነገር ተባለ መስጊድ የሆነ ነገር ይሰራል ከተባለ አገልግል ቀብር ምን የሚመነጠር አለ ከተባለ ይደመንጠር የሆነች ግን የሚሰራ አለ በቃ ስራ አላህ በዚህ ኸይር ስራ ምናልባት ከተፈተንክበት ነገር ነጃ ሊያወጣ ይችላል እኔ እንትንም ብለ ሸይጣን ምን ያደርጋል መሰላችሁ ወንድሞች አሬ ሁሉ ወንጀል ሰርታውን ከነዚህ ከደጋግ ሰዎች ጋር ልትሆን አታፍርም ይላል ለምን ተስፋ ቆርጠ እንድትሄድ ነው አላህ ደግሞ ተስፋ የሚቆርጡትን ሰዎች አይወድም ላ ተቅነጡ ሚን ረህመቲላህ ከአላህ እዝነት ተስፋ አትቁረጡ ስለዚህ ያለውበት ሁኔታ ላይ መጥፎ ነበርና በዛ ሁኔታ ቢይዘኝ ምን ይውጠኝ ነበር ብለን አላህን አመስግነን በተሰጠን እድል መጠቀም ወደ አላህ መቃረብ አላህ Subhanahu Wa Ta'ala ምህረት መጠየቅ ያለን እድል ልንጠቀምበት ይገባል ነው የዛሬ መልእክቱ ጊዜያችንን ልንጠቀምበት ይገባል ጊዜ ቀላል አይደለም አላህ የማለበት ጉዳይ ነው ወላ አስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والعصر الله بزمانات من الوان وين بعصر صلاه وقت وين بنبي زمن تبالا على كل حال الله بفلغو ممال ይችላል የሰው ልጅስ ከአላህ ውጭ በማንም መማል አይፈቀድም እናቴ ትሙት አባቴ ይሙት ነብያችን ሸሆቹን ከየዘመኑ ደግሞ ከፊት ይሽጥፋይ ምናምን ይሄም አይፈቀድም መማል ካለበት አንድ ሰው በማን ይማል በአላህ አላህ ግን በፈለገው ወዱሃ ሚላል ወለይሊ ወልቀመሪ በፈለገው መማል ይችላል አላህ የሰው ልጅ ግን ከአላህ ውጭ በማንም መማል አይችልም አላህ ደግሞ ምሎ የሚናገርበት ቀጣዩ ጉዳይ ከባድ ነው ኢነል ኢንሳነ ለፊ ኹስር የሰው ልጆች እኮ ኪሳራ ውስጥ ነው ያሉት ነጠላቸው ኢላ الذين آمنوا እነዛ ማመን በሚገባቸው ነገር ላይ ያመኑ وعملوا الصالحات መልካም ስራን የሰሩ መልካም ስራ ብዙ ነው የሰሩ وتواصوا بالحق በሐቅ ነገር የተመካከሩ ዑለማዎቹ ስለ እስላም ስለ ዳዕዋ ስለ መሳሰሉት ነገር መነጋገር መመካከር وتواصوا بالصبر በትዕግስትም የተመካከሩ ለዚህ ነው ኢማሙ ሻፊ ረህመቱላህ ዐለይሂ አንድ ኪታባቸው ላይ ምናሉ አላህ ከዚህ ሱራ ለውላ ማ እንዝለት ሱረቱን አላህ ከዚህ ሱራ ውጪ ሌላን ሱራ ባያወርድ ኖሮ ለከፈትሁም በበቃቸው ነበር ምንድነው አውርደዋል እንጂ ባያወርድ ኖሮ እቺ ሱራ በቂ ነበረች ቀደምቶቹ ሰለፎቹ ሰሃቦች ሲገናኙ እቺን ሱራ ይቀራሩ ነበር ትልቅ ተመልክት ስላላት ስለዚህ ጊዜያችንን በአግባቡ እንጠቀም የተሰጠን እድል እንጠቀም ፋተ ወፋት ያለፈው አልፏል የወደፊቱ ገይብ ነው ወለከ ሰዓተ አንተ فيها ያንተ ሰዓት ማለት አሁን ያለህባት ናት ያን እድልን መጠቀም በተሰጠህ እድል መጠቀም እንዳልኳችሁ ገንዘብ ሰጠ አላህ መጠቀም አይ ቆይ ምናምን አትበል አንዱ ሐጅ 24000 ብር ሲደረግ ቆይ 2000 ብር ላጠራቅም ብሎ ያጠራቅማል አሉ 2000 ብር ምን ሊያደርግ ሐጅ ሊያደርግ ከዛ ጓደኛው ምንድነው መታረገው አሉ አይ ሐጅ ላደርግ 2000 ብር ያጠራቀምኩ አመት ሲሞላ 24000 ይሞላል እሄዳለሁ አሉ አላህ ሁሉ ሀብት ሰጥቶ እኔ አንተ ሀብት ቢኖረኝማ ወዲያው ነበር የሚሄደው እንደው አልহামዱሊላህ ብላ አትልም እንዴ ነገ እኮ ዋስትና የለም ባንተ እጅ አይደለም ነገ አይ ብዙ ነው አጠራቀሜ ካልሆነ ይህ ጓደኛው ነው ታሪኩ የሚነግረኝ አላህ የዚህን ሰው ንብረት በፈለገው መንገድ አጠፋበት ወፍጮ ቤቶች ነበሩ በቃጠሎ መኪና በመገልበጥ ብቻ ወደመበት ይህ ሰው ምን ይቆጭ ነበር ምን ነው ሐጅ ባደረኩ ይል ነበር ስለዚህ የሆነ በሰጠ ሰዓት ላይ እድል ላይ ማንኛውም ነገር መጠቀም አላህ ፍርሳውን ሲሰጥ ያንን ፍርሳ መጠቀም ነው ላናገኘው እንችላለን ለነገው ቦታ ቤታችን ማዘጋጀት ያው ነው ጭንቀታችን ሆነ ያለበት በቃ ጭንቀታችን ነገ ቀብር ስገባ ልክ ስሞት ስሜ ይቀየራል የሁሉም ስም ጀናዛ አይደል ሬሳ ነው የሚባለው ስሙ ይቀየራል ሱብሃንአላህ ይህ ሰው ታዲያ እንዴት በጊዜው እንዴት ይባክናል ይህ ሰው ስሙ የሚቀየር አካል እንዴት ይኩራራል ስሙ የሚቀየር አካል እንዴት በጊዜው ይቀልዳል ስለዚህ ጊዜያችን ቀላል ወቅት አይደለምና እንጠቀምበት ለማለት ነው ጥሩ ከተናገርኩኝ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚሁ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን በጊዜያችን በአግባቡ የምንጠቀም አላህ ያድርገን እንደው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚን الناس ያሉት ሐዲስ አለ ሰዎች ከሁለት ኒዕማ በጣም የዘነጉ ናቸው ሁለት ኒዕማ ምን الصحة والفراغ ጊዜንና
ጤንነትን በጣም ይዘነጉታል ትልቅ ኒዕማ ነው ይዘነጉታል አሉ እንደው እነዚህን ኒዕማዎች አላህ ሰጥቶን የምንጠቀም አላህ ያርገን በአግባብ የምንወጣ አላህ ያርገን መጨረሻችን አላህ ያሳምርልን እንደው ከድንገተኛ አደጋ አላህ ይጠብቀን አገራችንን ሰላም አላህ ያርግልን በላውን አላህ ያንሳልን እንደው በእኛ ወንጀል ብዙ በላይ የመጣ ነው አላህ ወንጀላችን ይቅር በሉን በላውን አላህ ያንሳልን ሰላም አላህ ያርገን አንድነታችን የሆነት አንድነት አላህ ያርግልን እዚህ ቤት ሰብስቦናል ነገም ጀነተል ፊርደውስ እንደሰብስበን በዱንያ ላይ አረፋ ላይ አላህ ይሰብስበን ሐጅ ላይ ይሰብስበን የታመሙብን ቤተሰቦቻችን አላህ ያሽራቸው ያልጋ ቁርአኛውን አላህ ያስነሳው በየሆስፒታሉ የተፈተነውን አላህ ይፈውሰው አላህ ያሽራቸው እንደው እንደኛው መስጊድ መጥተው ማዳመጥ የሚፈልጉ የሚጓጉ ብዙ ወንድም እህቶች አሉ ያ አላህ ይፈውሳቸው ውጭ ሀገርም ሆኖ ከቤተሰቦቻችን እንዴት እንገናኝ ምን ይዘን ያለው አሉ ያ አላህ ሁሉ ነገር አመቻችቶላቸው ከቤተሰቦቻቸው ጋር በሰላም አላህ ያገናኛቸው የኛንም መጨረሻ አላህ ያሳምርልን ወላጆቻችን ከመልካም ስራ ጋር ከጤና ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን በእነሱ ኸይር ነገር ሰርተን ተጠቅመን ጀነትን የምናገኝ አላህ ያድርገን ያላገቡ ወጣቶችን አላህ ይዳራቸው ለሴቶችም ሷሊህ ባል ለወንዶችም ሷሊህ ሚስት አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው ብዙ አመት ዳር ላይ ተቀምጦ ልጅ ያጣውን አላህ ልጅ ይለግሰው የሁላችንም መጨረሻ አላህ ያሳምርልን اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم من ارادنا واراد المسلمين بسوء فاشغله بنفسه اللهم نجنا من بطش الظالمين اللهم انصر من نصر الدين واخذل من خذل المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله وبركاته الله أكبر الله